የመራሃቸው በኢትዮጵያ ቃልዮት ቤተክርስቲያን የጌጃ ቃልዮት የቀደሙ አባቶችና እናቶች ታሪክና የሌሎችም የቤተ እምነቷ አባቶችና እናቶች ታሪክ የሚወሳበት ዝግጅት በዘጋቢ ፊልም የዘውግ አቀራረብ የተቀነባበረ የመራሃቸው የታሪክ መጽሐፍ ትረካ የክርስቶስ ፍቅር ግድ ያላቸው የመሰረቱት ቤተክርስቲያን ነባር አባላት እንዴት የወጣትነት ጊዜያቸውን ጉልበታቸውን ገንዘባቸውንና ዕውቀታቸውን ለእግዚአብሔር ክብር በመስጠት ያገለገሉበት አስደናቂ ታሪክ በዚህ ዝግጅት ይተረካል። አስደናቂና ብዙ ትውስታን የሚያጭር የሚያስፈግግ ገጠመኝ የተሞላ ታሪክ ወደ ጃንሆይ ቀርበው 4 ኪሎ ላይ ቤተክርስቲያን ማቋቋም ፈልጋለሁና እባክዎ ቦታ ይስጡኝ ብለው ጃንሆይን በለመኑት መሰረት ጥያቄያቸው ምላሽ ያገኛል። በዚያን ዘመን አሰራር እንዲህ አይነት ጥያቄ ለንጉሱ ሲቀርብ ንጉሱ ከተስማሙ ባልደረባ ይወክላሉ። ባልደረባ የሚባለው እንደ ንጉሱ ሆኖ የእርሳቸውን ውሳኔ የሚያስፈጽም አብሯቸው የሚሰራ ተወካይ ሚኒስቴር ማለት ነው። የጽፈት ሚኒስቴሩም በዚህ ጉዳይ የጃንሆይ ባልደረባ ሆነው ለሚስተር ኬን የ4 ኪሎ ባፕቲስት ያለበት ቦታ ተሰጥቷቸው የባፕቲስት አማኑኤል ቤተክርስቲያንም በርሳቸው አማካኝነት ተጀመረች። 4 ኪሎ ላይ የቆመው የቀድሞ የባፕቲስት ቤተክርስቲያን ትልቅ ሕንጻ በርሳቸው ይገነባል። በዚያን ዘመን ከወንጌላውያን አብያተ ክርስቲያናት ይህንን 4 ኪሎ ላይ የሚገኘውን የባፕቲስት ቤተክርስቲያንን የሚያህል ሕንጻ የገነባ አልነበረም። የሕንጻ በደርግ ዘመን መንግስት ወርሶት የቁጥጥር ኮሚቴ ጽፈት ቤት በሚል የመንግስት መስሪያ ቤት ሆኗል። ሕንጻው 4 ፎቅ ያለው ሲሆን ሲገነባም የነበረው ዓላማ ከስር በኩል የአምልኮ አዳራሽ እንዲኖረውና የቀሩት የፎቁ ክፍሎችም የሚስዮናውያን ማረፊያና ቢሮ እንዲሆኑ ነበር። ብርሃኑም በዚህ ሕንጻ ላይ አንድ ክፍል ተሰጥቷቸው መኖር ሲጀምሩ ገና አላገቡም። በአካባቢውም የአዲስ አበባ ዩኒቨርሲቲ የሚኒሊክ ሁለተኛ ደረጃ ትምህርት ቤትም ስላለና መሃል ከተማም በመሆኑ ለወንጌል ሥራ ሰፊ እድል በመከፈቱ ብርሃኑና ሚስተር ኬን መንገድ ላይ በመቆም ለሰዎች ትራክት እያደሉ ሰዎች ወደ ቤተክርስቲያን እንዲገቡና የእግዚአብሔርን ቃል እንዲፈጽሙ ወንጌል መመስከሩን ተያዙት። በዚህ መልክም ብዙዎች ቃሉን ሰምተው ወደ ቤተክርስቲያን በመምጣት ቤተክርስቲያን እንድታድግ ሆነ። ዛሬ ያለችው የባፕቲስት ቤተክርስቲያን ይህንን የቤተክርስቲያኒቱን አጀማመር ታሪክም ሆነ ሚስተር ኬን እና ብርሃኑም በታሪኳ ውስጥ የማታውቃቸው በመሆኑ በቅርብ በተዘጋጀው የቤተክርስቲያኒቱ የ50ኛ ዓመት ክብረ በዓል ላይ በቀረበው ታሪክ ውስጥ እነኚህ ዋነኛ ሰዎች አለመካተታቸው ትውልዱ ለአባቶቹ ታሪክ ምን ያህል ሩቅና እንግዳም እንደሆነ ያሳያል። በነብርሃኑ አገልግሎት ወደ ጌታ ከመጡት ውስጥ ገብረ ሚካኤልና ኢሳያስ የሚባሉ ወንድሞችና ሌሎችም ወደ ሥራው ውስጥ ተቀላቀሉ። ብርሃኑም 2 ዓመት ያህል ከሰሩ በኋላ በ1955 ዓመተ ምህረት ወደ ብስራተ ወንጌል ሬዲዮ ጣቢያ በማቅናት በዚህ የሬዲዮ ጣቢያ ውስጥ ከአንዲት ኖርዌጂያን ጋር እርሷ ዋና አካውንታንት ሆና ብርሃኑ ደግሞ ረዳት አካውንታንትና ካሸር ሆነው መስራት ቀጠሉ። ትምህርትን መማር የዘወትር ጥማታቸው የሆነው እኚህ ሰው በዚህ ጊዜ የዩኒቨርሲቲ ትምህርታቸውን ማታ በፋይናንስ አድሚኒስትሬሽን መማሩን ተያያዙት። በብስራተ ወንጌል ሬዲዮ ጣቢያ በዚሁ ሙያ እየሰሩ በኢትዮጵያም ቤተክርስቲያን ውስጥም ባለው አገልግሎትም በስፋት ይካፈሉ ጀመር። በብስራተ ወንጌል ሬዲዮ ጣቢያ የሚሰሩት የኖርዌጂያን ሚስዮናዊት ወደ ሀገራቸው ከሄዱ በኋላ ብርሃኑ ተተክተው ዋና አካውንታንት በመሆን በአጠቃላይ ለ13 ዓመታት አገለገሉ። ብርሃኑና ባለቤታቸው ፈትለወርቅ የተገናኙት ኢትዮጵያውያኑ በኤሳይም ጸሎት ቤት ያመልኩ በነበረበት ዘመን ነበር። ፈትለወርቅ 12 ዓመት ታዳጊ ልጅ ሆነው ከታላላቅ እህቶቻቸው ቆንጂትና ማርታ ጋር በመሆን
በመጀመሪያዎቹ አማኞች መካከል በመገኘት ቃሉን ስትካፈል ብርሃኑ አይናቸውን ይጥሉባቸዋል። ቆንጅት የማሞ ገብረ መስቀል ሚስት ሲሆኑ ማርታም ፍስሐ ወንድማገኝ የሚባሉ የመሰረተ ክርስቶስ ቤተክርስቲያን አባል ሚስት ናቸው። የነኚህ እህትማማቾች ታላቅ ወንድማቸው ሐዋዝ ወልደ ሚካኤል እህቶቻቸው ወደ ጌታ እንዲመጡ በጌታ ቤትም እንዲጸኑ ከፍተኛ አስተዋጽኦ አድርገዋል። ሐዋዝ ወልደ ሚካኤል የመጀመሪያው የቤተክርስቲያኒቱ መሪና በቤተሰብ ውስጥም ሆነ በቤተክርስቲያን ተወዳጅና የተከበሩ ሰው ነበሩ። የእኚህን ሰው ተጨማሪ ታሪክ በመጠኑ በአቶ ማሞ ገብረ መስቀል ታሪክ ውስጥ ማየት ይቻላል። በቤተሰብ ደረጃ ከህፃንነታችን ጀምሮ አባቴም እናቴም በጣም አስፈላጊ የሆነውን ነገር ለኛ አስተምረውናል። ይሄውም ትልቁ ነገር ምንድነው? ደህንነታችን ነበረ። ጌታችንን ማወቅ እንዳለብን ያስገነዝቡን ነበረ። ቤታችን የዲቮሽን ጊዜ ነበረ። አስታውሳለሁ አባቴ እኔና ሁለት ወንድሞቼን ወደ ትምህርት ቤት ይዞ በሚሄድበት ጊዜ በወረቀት ላይ የተጻፈ በ3x5 የሆነ ወረቀት ላይ ጥቅስ የተጻፈ እሱን እያነበብን እንሄድ ነበረ። ትምህርት ቤት እስከምንደርስ ድረስ ደግመን እንድናነብ ያደርግ ነበረ። ከህፃንነታችን ጀምሮ ስለ እግዚአብሔር እኛ እንድናውቅና ወደ ጌታ እንድንመጣ ያደረጉን አባትና እናት ናቸው። ቃሉን እንድንሰማ ቤተክርስቲያን ሄደን ሁሉ ጊዜ ቤተክርስቲያን ሄደን ከሰዎች ጋር ቁጭ ብለን ቃሉን እንድንሰማ እንድንማር ያደረጉን እናትና አባት ናቸው። እኔ በ11 ዓመቴ ነው ጌታን ያወቅኩት። እሱም አባቴ ለኔ ጸልዮልኝ ነው ወደ ጌታ የመጣሁት። በ11 ዓመቴ ኳየር ደግሞ ጀመርኩኝ። ጌታችንን ማገልገል ጀመርኩኝ። በጣም ደስ የሚል ጊዜ ነበረ። ቤተክርስቲያን ለመሄድ ትልቅ ጉጉት የነበረብኝ ጊዜ ነበረ። ይህ ሁሉ የሆነው እናትና አባቴ ጌታን የሚወዱና በውስጣቸው ያለውን ነገር ለልጆች ለኛ ለልጆች በሙሉ ማስተላለፍ በመቻላቸው ነው። ያደግነው ምክርን በመቀበል እንደዚሁም ደግሞ ስንሳሳት ስናጠፋ እኛን በመቅጣት ከዛ በኋላ ከተቀጣን በኋላ ደግሞ ለምን እንደተቀጣን ማብራሪያ በመስጠት ምክር በመስጠት በእንደዛ አይነት መንገድ ነው ያሳደጉን። ምንም የጎደለብን ነገር የለም ነበረ። ሁሉ ነገር ፕሮቫይደድ ነበረ ለኛ። ምን ለብሰው ልብስ፣ ምናረገው ጫማ፣ ሁሉ ነገር ለኛ ተሰጥቶን ነበረ። ትምህርት ቤት እንኳን በጣም ጥሩ ትምህርት ቤቶች ጌጃ፣ ቃለ ሕይወት፣ ከዛ ደግሞ እዛ ስንጨርስ ወደ ባይብል አካዳሚ ናዝሬት ያለው ጥሩ ትምህርት ቤት፣ ከዛ ደግሞ ወደ ኬንያ ሙቭ ካደረግን በኋላ በጣም ጥሩ የሚሽነሪ ትምህርት ቤት። ይሄንን ሁሉ አባቴና እናቴ ለኛ አድርገውልናል። አሜሪካ ሃይ ስኩል ጨርሼ ስመጣ አባቴ ነው ትምህርት ቤቱን አግኝቶ ስኮላርሺፕ እንዳገኝ አድርጎ ወደ አሜሪካ እንድመጣ ያደረገኝ። አባቴ በጣም he's a man of wisdom፣ በጣም ዋይዝ ነገሮች በውስጡ አሉ። ምክር ሲሰጥ በጣም ጎበዝ ነው። እስካሁን ድረስ ምክር እጠይቀዋለሁ። በእርሱ ላይ በጣም ዲፔንድ አረጋለሁና ቤተሰባችን በጣም የታደለን ሰዎች ቤተሰብ ነን እኛ። እንደዚህ አይነትና እንደዚህ አይነት አባትና እናት እግዚአብሔር ስለሰጠን እግዚአብሔርን በጣም አድርጌ አመሰግናለሁ። ስለ አገልግሎታቸው ብዙ ነገር አለ መናገር የምፈልገው። እንደዚሁ ባጭሩ ግን እናትና አባቴ ብዙ ሚና ተጫውተዋል። በተለይ በቃለ ሕይወት በጌጃ ቃለ ሕይወት ቤተክርስቲያን
ከነበሩት ከድሮ መሪዎች እናትና አባቴ ናቸው። አባቴ በሽምግልና በመምራት በቤተክርስቲያን ውስጥ በመምራት ብዙ ዓመት አገልግሏል። የቃለ ሕይወት ቤተክርስቲያን በብዙ አካባቢ አጥቢያ እንዲከፈትና እንደዚሁም ደግሞ የቃለ ሕይወት ቤተክርስቲያን እየተስፋፋ እንዲሄድ እየበዛ እንዲሄድ የሜምበሮቹ ቁጥር እየበዛ እንዲሄድ ብዙ ነገር አድርጓል። እሱ በመሪነት ደረጃ ላይ ብዙ ነገር ፈጽሟል። የአጠቃላይ የቃለ ሕይወት መሪ ሆኖ ደግሞ ለብዙ ጊዜ አገልግሏል። 2 ተርም ይመስለኛል ያደረገው። እንደዚሁም ደግሞ ለአብያተ ክርስቲያናት አጠቃላይ የአብያተ ክርስቲያናት የህብረት በሙሉ ኢቫንጀሊካል ቸርቾች የተባሉትም ውስጥ ደግሞ ገብቶ በመሪነት አገልግሏል። 1 ተርም ይሁን 2 ተርም እርግጠኛ አይደለሁም። በዛም ደረጃ ላይ ብዙ ነገር አድርጓል። ስለ አባቴ መናገር የምችለው ብዙ ነገር አለ። በህይወት ዘመኑ እግዚአብሔርን በታማኝነት ያገለገለ አባት ነው ያለኝ። ለብዙ ጊዜ የራሱን ሚኒስትሪ ጀምሮ የሚኒስትሪው ስም LDPM ይባላል፣ ሊደርሺፕ ዲቨሎፕመንት ፓርትነርሺፕ ሚኒስትሪ ይባላል። በዓለም ዙሪያ በኤዥያ፣ በአፍሪካ፣ በሚድል ኢስት፣ በዩሮፕ እንደዚሁም በሰሜን አሜሪካ የሎሌ ትምህርት የሊደርሺፕ ትምህርት ሰርቨንት ሊደርሺፕ የሚባለውን ትምህርት በዓለም ዙሪያ እየዞረ በብዙ ሺህ የሚቆጠሩ ሌይ ሊደርስ እና ፓስተሮችን አገልጋዮችን ያስተማረ ሰው ነው። እግዚአብሔር በልቡ ትልቅ ሸክም አስቀመጠ። በቤቱ ውስጥ ጎድሊ ሊደርስ እግዚአብሔርን የሚፈሩ የሎሌ አመራርነት ያላቸው መሪዎች እንዲነሱ ካደረጉት ሰዎች አንዱ እሱ ነው። እኔ ደግሞ አሁን የሱን ሚኒስትሪ ተረክቤ ወደፊት እንደምቀጥል እኔን እሱ ልክ ጳውሎስ ጢሞቴዎስን የሱ ዲሳይፕል አድርጎ እንዳፈራ አባቴም ደግሞ እኔን እንደዛ እንዳረገ ልናገር ፈልጋለሁ። የዛሬ 12 ዓመት የሱን ሚኒስትሪ ጆይን አድርጌ አንድ ላይ ከሱ ጋር እየዞርኩ ከሱ እየተማርኩኝ እግዚአብሔርን አገለግላለሁ። የራሱን ሚኒስትሪ ከመጀመሩ በፊት በኢትዮጵያ እያለ በብዙ መንገድ አገልግሏል። አንደኛ በጌጃ ቃለ ሕይወት ቤተክርስቲያን ከጀማሪዎቹ መካከል አንደኛው እሱ ነው። እዛም ኢትዮጵያ እያለ በመሪነት ደረጃ በሽምግልና የጌጃ ቃለ ሕይወትን ብዙ ጊዜ ያገለገለ ሰው ነው። የቃለ ሕይወት ቤተክርስቲያን ዲኖሚኔሽን እንዲስፋፋ ካደረጉት ሰዎች መካከል አንደኛው እሱ ነው። እንደዚሁም ደግሞ ያጠቃላይ የቃለ ሕይወት መሪ ሆኖ 2 ተርም አገልግሏል። እንደዚሁም ደግሞ የወንጌላውያን ቤተክርስቲያናት አጠቃላይ መሪ ሆኖ እንዳገለገለ መናገር ፈልጋለሁ። ወደ ናይሮቢ ሙቭ ካደረጉ በኋላም ደግሞ በኖርዌጂያን ቸርች ኤድ ውስጥ በመሪነት አገልግሏል። እንደዚሁም ደግሞ አፍሪካን ኢቫንጀሊስት ኢንተርፕራይዝ በሚባለው ድርጅት ውስጥ በመሪነት አገልግሎ የፓን አፍሪካን ዲሬክተር ሆኖ እንደዚሁም ደግሞ በኢትዮጵያ የአፍሪካን ኢቫንጀሊስት ኢንተርፕራይዝ ኦፊስ እንዲከፈት አድርጎ ቲም ሊደር ሆኖ በአፍሪካ ውስጥ እንቅስቃሴ እንዲደረግ ያደረገ ሰው ነው። በብዙ መንገድ እግዚአብሔርን ያገለገለ ሰው፣ እግዚአብሔር የተጠቀመበት ሰው፣ የብዙ ሰዎች ህይወትን የለወጠና ብዙ ሰዎችን ወደ ጌታ እንዲቀርቡ ያደረገ ሰው ታላቅ አገልጋይ አባት አለኝ። በዚያን ዘመን
ብዙዎች ወጣቶች ወደ ኢሳይም የሚሄዱት ቋንቋን ለመማር ሲሆን በዚሁ አጋጣሚም ወንጌልን የመስማቱ ዕድል ተከፍቶ ፈትለ ወርቅም ጌታን የግል አዳኛቸው በማድረግ ይቀበላል። ብርሃኑና ፈትለ ወርቅ በደንብ መቀራረብ የጀመሩትም ሁለቱም በመዝሙር አገልግሎቱ ሲያገለግሉ ነበር። የአይን ዕውቅናው ከተጀመረበት ጊዜ አንስቶ የመጨረሻውን መተጫጨት እስካደረጉበት ጊዜ ድረስ ለ5 ዓመት በጸሎት ቆይተዋል። ብርሃኑ ለመምህርነት አገልግሎት ወደ ሐረር ሄደው ሲመለሱ የጋብቻውን ጥያቄ ያቀርባሉ። ቤተሰቡ በጉዳዩ ላይ ከመከረበት በኋላ ለጋብቻ ተፈቃቅደው ከመተጫጨታቸው በፊት ለ2 ዓመት ያህል ቆይተው ጋብቻው በቤተሰቡ ተቀባይነት አገኘ። ፈትለ ወርቅም የትዳር አጋርን በሚመለከት ሲጸልዩ ጌታ ሆይ ትዳርን በሚመለከት ገንዘብ ያለው ሀብታም የሆነ ሰው ስጠኝ ብዬ አልለምንህም፣ ነገር ግን እግዚአብሔርን የሚወድና አምላኩን የሚያገለግል ሕይወቱን ለአምላኩ የሰጠ የትዳር አጋር ስጠኝ በማለት ጸልየዋል። በ1955 ዓመተ ምህረት ብርሃኑ በ23 ዓመታቸው ፈትለ ወርቅም የ17 ዓመት ልጃገረድ ሆና በኢሳይም የመሠረተ ሕይወት ጸሎት ቤት ጋብቻ ፈጽመዋል። ጋብቻቸው ሊፈጸም በተዘጋጀበት ወቅት የፈትለ ወርቅ አባት መምሬ ወልደ ሚካኤል በሞት የተለዩ ሲሆን በቤት ውስጥ የጋብቻውን ፈቃድ ውሳኔ የሚሰጡት እናታቸውና ሐዋዝ ነበሩ። እናትየውም የጋብቻው ጥያቄ በቀረበበት ጊዜ እርሷ ገና አንድ ፍሬ ልጅ ናት፣ ይህችን ሕፃን ወስዶ ምን ያደርጋታል ብለው ሲቃወሙ፣ ታላቅ ወንድማቸው ግን የሁለቱን ወጣቶች ጋብቻ በመቀበል ግድ የለም አብረው ያድጋሉ በማለት እናታቸውን አግባብተው በማስረዳት ለጋብቻ እንዲበቁ አድርገዋል። ሁለቱ ወጣቶች ከተጋቡ በኋላ ልጆች ስለነበሩ በመጀመሪያዎቹ ጥቂት ዓመታት ትግል ገጥሟቸዋል። ቀስ በቀስ ግን በኑሮ ውጣ ውረድ ውስጥም ሆነ በአገልግሎት እጅ ለእጅ ተያይዘው እየተደጋገፉ እንዲቀጥሉ እግዚአብሔር ረድቷቸዋል። ፈትለ ወርቅ በመሠረተ ሕይወት ቤተክርስቲያን ውስጥ በሴቶች አገልግሎት በተለይም ደግሞ በሴቶች የጸሎት አገልግሎት በትጋት አገልግለዋል። ከዚህ በተጨማሪም ኢትዮጵያ ውስጥ በቆዩበት ጊዜ በመዝሙር አገልግሎት ውስጥም ተሳትፈዋል። ብርሃኑ በወጣትነት ሕይወታቸው እግር ኳስ በጣም ይወዱና ይጫወቱም ስለነበር ከንጉሱ በእግር ኳስ ተጫዋችነት አሸናፊ ሆነው ሜዳሊያም ተቀብለዋል። በጊዮርጊስ የኳስ ቡድን ውስጥም ገብተው መጫወት ከጀመሩ በኋላ ወደ መንፈሳዊ አገልግሎት በማድላታቸው ምክንያት ጨዋታውን ማቋረጥ መርጠዋል። በአሁኑ ወቅት የእርሳቸው ትልቅ ልጅ ሄኖክ ብርሃኑ ሁለተኛ ልጁ የአያቱን ፈለግ በመከተል ይመስላል በአሜሪካን ሀገር ውስጥ ታዋቂ በሆነ ቡድን ውስጥ እየተጫወተ ይገኛል። ጌዲዮን ብርሃኑም በተማሪነት ዕድሜው ጎበዝ የሆነ የእግር ኳስ ተጫዋች እንደነበረ ይነገርለታል። ብርሃኑ በኢትዮጵያን ቤተክርስቲያን የጌጃ ሰፈሩም ሕንፃ ከተገነባ በኋላ መሠረተ ሕይወት ቤተክርስቲያን የሚል መጠሪያ ባገኘው ቤተክርስቲያን ውስጥም ጉልህ ሚና ነበራቸው ከሚባሉት ውስጥ ይመደባሉ። በምስራች ድምፅ ሬዲዮ ጣቢያ ፕሮግራም ውስጥ ከመደበኛው ሥራ በተጨማሪ በፈቃደኝነት በሬዲዮ የወንጌል ትምህርትን በማስተላለፍ የወንጌልን ሥራ ሸክማቸውን ለመወጣት ዕድል አግኝተዋል። በጃንሆይ ዘመን በኢትዮጵያ ውስጥ በተለይ በገጠር በክርስቲያኖች ላይ ከነበረው ስደት የተነሳ በአዲስ አበባና በገጠርም የሚገኙ አማኞች ተሰባስበው የወንጌል አማኞች አንድነት ማህበርን ሲያቋቁሙ በግንባር ቀደምነት ይህን ማህበር ለማቋቋም ከደከሙት የመሠረተ ሕይወት ቤተክርስቲያን የመጀመሪያዎቹ መሪዎች ውስጥ ብርሃኑ ይጠቀሳሉ። ላቀው ተሰማና ጎሳዬ ዘመድኩንን የመሳሰሉ የመጀመሪያዎቹ የመሠረተ ሕይወት አባላት ያከናወኑት ተግባር በታሪክ ውስጥ ትልቅ ስፍራ የሚሰጠው ሲሆን በሁለተኛ ደረጃ ዘገየት ብለው የመጡት እነ ብርሃኑ ደረሰ፣ ጥላውን ኃይሌ፣ ሙላቱ ታዬ፣ ወልደ አምላክ ዲኬ፣ አዱኛ በዳዳ፣ ሙሉጌታ ወልደ ጊዮርጊስ የመሳሰሉት ከወንጌል አማኞች አንድነት ማህበር ውጪ ለምን የራሳችንን ቤተክርስቲያን አይኖረንም በሚል የመሠረተ ሕይወት ቤተክርስቲያን እንድትቋቋም እንቅስቃሴ ሲጀምሩ የኢሳይም ሚስዮናውያን እጅግም ደስተኞች ባይሆኑም
ከ10 ዓመታት በላይ ብዙ ጥረት ከተደረገ በኋላ ኢትዮጵያውያኑ የመሰረተ ሕይወት ቤተክርስቲያንን ለማቋቋም በቅተዋል። ቃለ ሕይወት ቤተክርስቲያን አሁን ወደ 10 ሚሊዮን ያህል ሜምበሮች እንዳሉት ይነገራል። ስለዚህ እነዚህ የጥንት አባቶቻችን መሰረት ጥለው ነው የሄዱት። እስካሁን ድረስ ብዙ ነገር የነሱን ፍሬ እናያለን እና ብዙ ነገር እንዳደረጉ መገንዘብ እንችላለን። አንድ ነገር ትዝ የሚለኝ ምንድነው፣ በደርግ ጊዜ ብዙ ቤተክርስቲያን ተዘግቶ ነበረ። አባቴ መሪ ነበር በዛን ጊዜ ባልሳሳት። ቀበሌ እየመጣ ቤተክርስቲያናችንን በጣም እንትን ያረጉ ነበረ፣ ይረብሹ ነበረ። አንድ ቀን እንዴት እንደሆነ አናውቅም፣ ሙዚቃ መሳሪያ ለመውሰድ ይመጣሉ ተብሎ አባቴ እኔን በማታ ይዞ ሄዶ ሙዚቃ መሳሪያዎቹን በሙሉ ከቤተክርስቲያን አውጥተን ቤታችን ይዘን አመጣን። ቃለ ሕይወት የጌጃ ቃለ ሕይወት ቤተክርስቲያን በደርግ ጊዜ አልተዘጋችም ነበረ። እኔ የማውቀው እንግዲህ ብዙ ሰዎች የአምልኮ ቦታ እንድትሆን እግዚአብሔር አድርጎ ነበረ። እግዚአብሔር በጣም ለእግዚአብሔር የተሰጡ መሪዎችን ሰጥቶን ነበረ። አንደኛውም አባቴ ነበረ። በዛን ጊዜ በዓለም በኢትዮጵያ ብቻ ሳይሆን በዓለም ዙሪያ በሙሉ ብዙ ሰዎችን በማሰልጠን ብዙ ሰዎችን ዲሳይፕል በማድረግ በመስበክ በጣም ከብዙ ሺህ የሚቆጠሩ ሰዎች በላይ ያሰለጠነና ያስተማረ ወደ ጌታ ያመጣ ሰው ነው አባቴ። በውጭ አገር በምንሄድበት እኔ አሁን 12 ዓመት ሆነኝ ከሱ ጋር አገልግሎት ከጀመርኩኝ። በምንሄድበት ቦታ ሁሉ አባቴ ማይ ፋደር ብለው ነው የሚጠሩት። አንዳንዶቹ ደግሞ የአክብሮት አነጋገር ዶክተር ብርሃኑ ብለው ነው የሚጠሩትና እነዚህ እሱ ያሰለጠናቸውና እሱ እግር ስር ቁጭ ብለው የተማሩት ሰዎች ትልቅ አክብሮት ለሱ አላቸው። በጣም ይወዱታል። ራሱን ዝቅ አድርጎ ከነሱ እኩል ራሱን አድርጎ ያስተማረና ያሰለጠነ ሰው ነው። እኔ የሱ የአባቴ ጢሞቴዎስ ነኝ። እኔንም እሱ ነው ያስተማረኝ። ብዙ ነገር ከሱ እያየሁ ተምሬያለሁ። በህይወቱ ብዙ ነገር ማየት ይቻላል። እናቴም ደግሞ በጸሎትና በመደገፍ እሱን በማበረታታት ሌላውን ነገር ሁሉ በማድረግ ብዙ አስተዋጽኦ ያደረገች እናት ነች። አሁንም በ84 ዓመቱ አባቴ ዓላማውና ሐሳቡ ጌታን ማገልገልና ሰዎችን መድረስ ነው እና የእናትና የአባቴ ታሪክና ትዝታ ወደኋላ ተመልሼ ሳየው ይህንን ይመስላል። የተሰጡ ሰዎች ናቸው፣ ተለይተው የቀሩ ሰዎች ናቸው፣ ጌታን የሚወዱና ጌታን የሚታዘዙ ናቸው። በዚህም ምክንያት እግዚአብሔር ብዙ በረከትን በእነሱ በኩል ለሌሎች ሰዎች ሁሉ እንዳመጣ መናገር እፈልጋለሁ።